ዛሬ በሰዎች መካከል ተስፋፍተዋል ሁለት ታላላቅ ወንጀሎች በብዙ ሰዎች እይታ ቀላልና ትንሽ እንደሆኑ ይታሰባሉ። የመጀመሪያው ሐሜት ነው። አንድ ሰው ስለ ሙስሊም ወንድሙን ያወሳል፣ ሊወሳበት የማይወደውን ነገር፣ ስለ ባህሪው፣ ስለ አፈጣጠሩ፣ ስለ ተግባሩ ወይንም ስለ ግንኙነቱ። አንዳንድ ሰዎች በስብሰባ ውስጥ ዋና ስራቸው የሰዎችን ጉድለት ማሰራጨት ነው። የሰዎችን ነውር ለመፈለግ የተላኩ በሚመስል መልኩ የሙስሊሞችን ጉድለት ለመከታተል የተላኩ ይመስላሉ። ይህ ምስኪን ማወቅ አለበት፣ የወንድሙን ነውር የሚከታተል ሰው አላህም ነውሩን ይከታተለዋል። አላህ ነውሩን ከተከታተለበት ደግሞ በቤቱ ውስጥ እንኳ ቢሆን ያጋልጠዋል። ይወቅ የሰዎችን ነውር በማሰራጨትና በመከታተል የተሰማራ የሆነ ሰው አላህ ደግሞ ጉድለቱን የሚያሰራጭበት ሰው ያስነሳበታል። ይህ ሰው ራሱን ቢመረምር፣ ያ የሰዎችን ነውር የሚያሰራጨው ስለ ራሱ ቢመረምር ከሰዎች ሁሉ የበለጠ ጉድለት እንዳለበት ያውቅ ነበር። ከነሱ በላይ መጥፎ ባህሪ እንዳለው፣ ታማኝነቱ ደካማ መሆኑን ያውቅ ነበር። ነውሩ ባይሆን ራሱ በአላህ ባሮች ላይ ምላሱን መልቀቁ ብቻውን እንኳ ይህ በቂው ነው። ይህ ሰው በአላህ ባሮች ላይ የተሰማራው በራሱ ላይ ክፉ ሰው ነው፣ በጓደኞቹም ላይ ክፉ ነው። በራሱ ላይ ክፉ የሆነው ራሱን ወደ ክፋትና ወደ ጥፋት ስለሚመራ ነው። በጓደኞቹም ላይ ክፉ የሆነው ደግሞ ከሱ ጋር ያሉት ሰዎች እርሱን ካልከለከሉት በኃጢአቱ ውስጥ ተካፋዮች ስለሚሆኑ ነው። እናንተ ሙስሊሞች አላህ ከሐሜት ከልክሏቸዋል። ስለዚህ ሐሜትን ተጠንቀቁ። ሐሜት የሰዎችን ስጋ መብላት ነው። አላህም ይህንን በእጅግ አስከፊ ምሳሌ ገልጾታል። የሞተ ወንድሙን ስጋ የሚበላ ሰው። ከዚህ የበለጠ አስከፊ ነገር አለን? አንድ ሰው በሞተ ወንድሙን አጠገብ ተቀምጦ ሰውነቱን እየቆራረጠ ቢበላው። እናንተ ሙስሊሞች ወንድሞቻችሁን ማማት መልካም ስራዎቻችሁን ለእነርሱ ስጦታ እንደመስጠት ነው። በዚህ ዓለም ካልተቀበሏችሁ፣ ይቅር ካላሏችሁ በቂያማ ቀን ከመልካም ስራችሁ ይወስዳሉ። መልካም ስራችሁ ካለቀ ደግሞ ከእነርሱ ኃጢአት ተወስዶ በእናንተ ላይ ይጣላል። ከዚያም ወደ እሳት ትጣላላችሁ። ስለዚህ አላህን ፍሩ። በሌሎች ጉድለት ፋንታ በራሳችሁ ጉድለት ተሰማሩ። እውነተኛ ቅንነት ካላችሁ ደግሞ የወንድሞቻችሁን ጉድለት በጸጥታ አስተካክሉ። አታሰራጩት፣ አታዋርዷቸው። እንደዚህ አይነት ጠቃሚና አስተማሪ ቪዲዮዎችን ለማግኘት ሰብስክራይብ አድርጉ፣ የደወል ምልክቱንም ተጫኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።